ነጋታው የደረስነውና ያው የብሔር ብሔረሰቦች በዓል ነበር እና ዝዋይ ላይ ትንሽ አርፍደን ስለተነሳን አርፍደን ነበር ሆሳዕና የደረስነውና ጥሩ አቀባበል ተደርጎልን የሀዲያ ወጣቶች በዚህ አጋጣሚ ያው የሀገሬ ልጆች ወዳችኋለሁ። ትልቅ አቀባበል ነበር ያደረጋችሁት። ሀዲያ ምን ያህል ፍቅር እንደሆነ አሳይታችኋልም። ለእህታችን ዋንትያም ለመጡ እንግዶችም ትልቅ ክብር አሳይተን ነው የተቀበልናት። ያው ከዛ በኋላ ሄደን ቆንጆ ጊዜ አሳልፈን ያው አንዳንድ ነገሮች መሀል ላይ ቢኖሩም አይ ቲንክ ያው እነቦቼ የተመለሱበትን ምክንያት የራሳቸውን ምክንያት ይናገራሉ ብዬ አስባለሁ። የራሳቸው የሆነ ምክንያት ይኖራቸዋል። ዋንቲና ቤኪ ግን አንዳንድ ያለመግባባቶች ነበሩ። ቤኪ ይመስለኛል በዚህ ጉዳይ ላይ እሱም ቢዚ ነበር፣ እንግዳም ስለነበር ከረጅም ጊዜ በኋላ ስለሆነ ወደ እናት ሀገሩ የመጣው ሀዲያ ላይም ደግሞ ብዙ ወዳጅ ስላለው ቢዚ ሆኖም ነበር። በዛ መሀል ላይ ግን አንዳንዴ ቤኪ ሲናደድ ወር ደግሞ ስሜታዊ ሲሆን እንትም ጣል ጣል የሚያደርጋቸው ነገሮች አሉ። እሱ ደግሞ ዋንቲን እየደበራት ነበር በዛ መሀል ላይ ማለት ነው። እና ያው የተፈጠረው ነገር አይ ቲንክ ሌላ ነገር ምን እንደተፈጠረ ምናምን ነገር ዋንቲ ራሷ ታብራራለች። ሌላው እኔ ይሄ ነገር ሲፈጠር ነበርኩ ምናምን ብዬ ዋንቲ አሁን እኔ እንትን የምለው ምንድነው ይሄ ነገር ቤኪ እንደዚህ አድርጎኛል አንተ ሰምታል አልሰማህም ስትይ ያው ሰምቻለሁ ልል እችላለሁ። ይሄንን ነገር አልሰማሁም ብዬ ልመልስ እችላለሁ። ምንም ስለማንም ወግኜ የማወራበት ምንም አይነት ምክንያት የለም። ምክንያቱም እሱም ወንድሜ ነው፣ አንቺም እህቴ ነሽ። አይ ኖ የሆነ ሰዓት ላይ የእሱ ጓደኛ መጨረሻ ቀን ላይ የመጣን ቀን ጥፌኔቴ እኮ ማለት ያው ባዲይኛ በጥፊ ማንታት ነበረ፣ እንዴት ነው የምትቀራራው ምናምን ብሎ እንትን ሲል ሰምቻለሁ። የቤኪ ጓደኛ ነው እንደዛ ያለው። ሁለተኛው ቤኪ የሆነ ሰዓት ላይ ስሜታዊ ሆኖ በቃ ሄዳለሁ ምናምን ስትል ሂጂ በቃ ሁሉንም ነገር በአንዴ እንትን ከምል ማለት ነው። ያኔ ምን አይነት ሲቹዌሽን ላይ እንደነበርኩኝና ከዛ ደግሞ ያው ከእህት ጋር አንተ ነህ ወስደኸኝ የሄድኩ ከዛ ሀገር አይደለ ይዘኸንም የመጣው ስመጣ አንድ ላይ በፍቅር የመጣ ነው አንድ ላይ ነው። ከዛ በኋላ እንዴት ደብሮኝ እንዴት እያለቀስኩኝ በቃ እንዴት ከፍቶኝ እንደነበረ ታውቃለህ። እና ኢቭን እንኳን የማላቅበት ሀገር መጥቼ ለሱ ብዬ ቪዲዮ ሰርቼ የእሱን ልብስ ለብሼ ባህሉን አስታውቂ አብሬ ሆኜ እሱ እኔ ላይ እንደዛ ማሰቡ በጣም ነው የደበረኝ። ትላንትናም ቪዲዮውን አይቻለሁ እሱ እየተናገረ የነበረው ክፈለኝ አለች የሚል ነገር ሰምቼ ነበረ። እኔ ደግሞ እንኳን እንደዛ ልል ለራሴ ማንስ ልጅ አይደለሁም፣ ለልጄ ማንስ ልጅ አይደለሁም። በጣም የሚወደኝ ህብረተሰብ አሉ እዚህ ጋር። በጣም ምንም ነገር ብታገዝም እነሱ ናቸው ያገዙኝ። ገባክ? እና እኔ ምንም ማወራው ነገር የለም ሌላ። እኔ ቤኪ በጣም አከብራለሁ፣ ግን ለምን እንደዛ እንዳልከኝ ለምን እንደዛ እንዳንቋሸሽከኝ አላውቅም። በጣም ይቅርታ ብያለሁ። እኔ ከህብረተሰብ ጋር ምንም አይነት ችግርም የለብኝም። ቦቼ አንተም ቀጥል አውራ የተሰማክን። መባልም ያለበት ጉዳይ አይደለም። ቤኪ ጓደኛችን ወንድማችን ነው፣ አንቺም እህታችን ነሽ። በእርግጥ ያው ሰው ለምን አይጣላም አይባልም፣ ግን ሶሻል ሚዲያ ላይ የአንድ ሰው ክብር ዝቅ ተደርጎ መነገር አለበት ብዬ አላምንም። ግን ምናልባት የተፈጠረውን ነገር እናንተ ከኛ በላይ ደግሞ ታውቃላችሁ። ግን የዛኔ ያው ቤኪን አክብረን ሄደናል። የሀዲያ ህዝብ የበደለንም ያስቀየመንም አንድም ነገር የለም። ሙክታርም አሹም ቀስቴም አሉ፣ ጃዝም ነበር። አንዳንዴ ነገሮችን እስኪ እርስ በርስ እኛ በውስጥ ለመፍታት እንሞክር። ቤኪ ተናዶ ይሁን የግል ምክንያት ይኖረው፣ እሱም ኖሮ ቢሆን ኖሮ ማለት አንዳንዴ እሱም በሌለበት እዚህ ጋር ማውራቱ ጉዳዩን ይፈቷል ብዬ አላምንም። እና ቢኖርና ከተቻለ መምጣት የሚችልበት ነገር መጥቶ ዋንትያ ይሄን ነገር በድላኛለች፣ ከዛ አንቺም ደግሞ ቤኪ ይሄን ነገር በድሎኛል ብላችሁ እርስ በርስ እዚህ ጋር በቃ ቢፈታ ማለት
ያለፈው አልፏል። የሆነ እርቅ ነገር ወርዶ ጉዳዩን እዚህ ጋር ፊክስ ብናደርገው ጥሩ ነው። ከዚህ በላይ ይሄ ነገር እየተለጠጠ ሌላ ነገር ባያመጣም ጥሩ ነው። ያንቺም ስም በየሶሻል ሚዲያው ከዚህ በላይ መብጠልጠል አለበት ብዬ አላምንም እና ይህን ነገር ባካችሁ ሌሎች ሰዎች እያገነናችሁት አንዱን ከፍ አንዱን ዝቅ እያደረጋችሁ ነገሩን ባናባብሰው። እዚህ ጋር ጉዳዩን ቤኪም ተጠርቶ እሱም ይቅርታ ጠይቆሽ አንቺን ሶሻል ሚዲያ ላይ አንድ የልጅ እናት የሆነች እናትን በዚህ ልክ ማውረድ የለበትም፣ ጥፋት ነው። ሶሪ ብሎሽ ዋንትያም ደግሞ እንደ ሰው በእድለሹ ላይሆን ይችላል። የበደልሹ ያጠፋሽው ነገር ካለ ቤኪ ይቅርታ ብለሹ እዚህ ጋር ጉዳዩን ፈተነው። እኔ በነገራችን ላይ ከማንም ምንም ነገር ጠብቀን ስላልሄድን አልደበረንም፣ ግን መጥቶ እዚህ ጋር ጉዳዩን ብንፈታው ምን ታስባላችሁ? እኔ እንደዛ ይሰማኛል። እሺ አበባ እየሰጠ ነው። አስገቢ ውስጥ ይምጣ ባይነኝ። እንደዛ ነው የማስበው። አንድ ላይ ሆነን ችግር የለውም ካለ አበባ ስጥ ቤኪሽ። አንድ ሰው ቀንሱና አበባ ስጥና ላክ ቤኪ። በዛ አድርገህ ስጥ አበባ። ያው መተው አላስገቡትም። ቤኪ አበባ ስጠኝ። ሌላ ሰው አስገባሽ እኮ ምንድን ነው? ሰው አስገብተሻል። እንትን በያዎች ነው ሞዴሬተር እኮ ስራ አለ። እነሱ ናቸው የሚነካኩት። ሌላ ሰው ማን ነው? ምቅርቲ ለምቅርቲ ሰተሻት ነበር። ቤኪ አግኝቼዋለሁ እኔ ቤኪ ነው። አንድ ሰው ተቀነሱ። ልውረድ ወይ ቶፕ ዋን ወይ ከይኸውልሽ ከላይ ጊፍት ከሰጠው ንኪና ሶስተኛ ላይ አለ። እና እኔ አሁን ቤኪ መጥቷል። እኔ በክፉ ነገር ይገባል ነበር። ቤኪ በነገራችን ላይ አንተ በሌለህበት እዚህ ጋር ያንተን ስም በክፉ ያነሳም ቤኪ እንደዚህ በድሎኛል ምናምን የተባለም ነገር የለም። እውነት ለመናገር ማንም ስምን በክፉ አላነሳም። ይሄው ዋንቲም ሙክታርም አስሊም አሉ፣ ሌሎች ምስክሮችም ይኸው 27 ሰው አለ። ግን ሶሻል ሚዲያ ላይ በምንም አይነት መልኩ ይሁን ዋንትያ አናዳህም ኢቭን በድላህም ቢሆን ቢችል ሶሻል ሚዲያ ላይ አንደኛ ነገር ክብር ያላት ልጅ ነች፣ ትልቅ የሶሻል ሚዲያ ሰው ነች እና በዛ ላይ ደግሞ እናት ናት። እናችን ልጅ ሶሻል ሚዲያ ላይ ተናደህም ይሁን ምንም አይነት ምክንያት ቢኖረ እችን ልጅ የሆነ ነገር ተናግረ አስከፍተሃታል። ተከታዮቿንም እኛ ጓደኞቿንም አስከፍተሃል እና ቤኪ ዋንትያ ይሄን ነገር አጥፍተሻል፣ ይሄ ነገር አስከፍቶኛል እና በዚህ ምክንያት ነው ተናድጄ ይሄን ነገር ያልኩሽ እና ይቅርታ አድርግልኝ በላት። ዋንቲም ደግሞ ቤኪ ይሄ ነገር አስደብሮኛል፣ ይሄ ነገር አስከፍቶኛል፣ እንዲህ ማድረግ አልነበረብህም ብለሽ ዛሬ እዚህ ጋር ታርቃችሁ ፍቅር ሆነን እንደ በፊት እንዴት እንደሚያምርብን ሁላችሁም ታውቃላችሁ። እግዚአብሔርን የዛን ፖለቲካ የለብን፣ ኢቨን ይሄ ብሔርተኝነት የለብን። በቃ ኢትዮጵያዊነትን ብቻ ይዘን እዚህም እዛም ስለ ኢትዮጵያ ብቻ ነበር ስንዘምር የነበረው። ኢቨን ሀዲያ ድረስ የብሔር ብሔረሰቦች ቀን ያስኬደን ጉዳይ ኢትዮጵያዊነት ብቻ ነበር። ያ ጓደኝነታችን ዛሬ ይመለስ ባይነኝና ቤኪ አውራት፣ ከዛ ይቅርታ ጠይቃት። ዋንቲም እንደዛው ዛሬ እንፍታው ይህን ጉዳይ። ምን ይመስላል? ቤኪ ያው ህዝቡ ፊት ለፊት ነው ምልክ ያጠፋሁት ነገር ካለ ይቅርታ አድርግልኝ ወንድሜ ነክ። ከዚህም በፊት አብረን በልተን ጠጥተናል። አብረን ሀገር ሄደን የሀገር ባህሪ እንትን ብሔር አይተናል። ደስ የሚል አቀባበል አስደርገልናል። እናመሰግናለን። ያው ሰውነን እና መቀየማችንም አይቀርም። በአፍም በምንም ይሄን አለች የሚባል ነገር አለና በእሱም ካለ ይቅርታ አድርግልን። እኔ ደግሞ ላይክ ትላንትና ባረከኝ ነገር በጣም ነው ያዘንኩብህ፣ ግን ችግር የለውም። ከዚህም በፊት የነበረው ቤኪ የት ነው ሄደው? ከዚህም በፊት ከኛ ጋር በጓደኝነት እንደዛ ብሔር ብሔረሰቦች ስንዘምር የነበረው አብረን እና የት ነበር?
ኢቭን እንኳን ብዙ ነገር ነበር ያሰብነው ቤኪ ታውቃለህ። ከነ ቦቼ ጋም ከነ አሹ ጋም ከነ ሙክታር ጋም ቢሆን ብዙ ነገር አስበን ነበረ። ጓደኝነት ነበረ ሁላችንም ገባህ። እኔ ካጠፋው ይቅርታ አድርግልኝ ቤኪ ወንድሜ ነክ። እኔ ሳላቅ ነው አንተን አምኜ ከአንተ ጋር ያንተ ሀገር ሄጄ ያንተን ብሔር ልብስ ለብሼ አክብሬያችሁ ያን ሁሉ ቪዲዮ የሰራሁት በዛ ምሽት እንኳን ምንም ቢሆንም ማለት ነው። ያው ሰውነንና ስህተት አይጠፋም፣ ስህተት እናጠፋለን። አይኖ ያው አንተም ተናደክ እኔም ተናድቼ ሊሆን ይችላል። ነገርየውን በሰላም እንፍታ። እኛ ያው እኔ ችግር የለብኝም ለመታረቅ እንደ በፊቱን። አሁን እዚህ ጋር ብሔረሰቦቻችን ከፍተን መዘመር እንችላለን። አንድ የሚያደርገን ደምነን እኛ ሰው ነን። እሱንም እንስማው። ሀገር አሹ ልክ ነው አዋንቲ። ግን ይሄ ነገር መፈታት ስላለበት ለአንዴና ለመጨረሻ ጊዜ ጥፋታችሁን ተነጋግራችሁ በሆዳችሁ ምንም ነገር ሳትይዙ ይፈታ አይደል? አሹ ሙክታሪም ዝም እሱም እንደዚህ ሊልበት የቻለው ምክንያቱ አንቺም እንደዚህ አስደበረች በዚህ ይቅርታ ምናምን ቢባል ነው አሪፍ። ነገር ይወራና ቢፈታ ይሻላል። በልባችሁ አትያዙት። እድሉ ሰጥቻለሁ ነው ያበቂ ቤኪ አውራ። አመሰግናለሁ። አሁን እኔ መናገር የምፈልገው አንደኛ እዚህ ያላችሁትን ስህተት ወይንም በእኔ ምክንያት ተፈጥሮ በዚህ ልክ ተጨንቃችሁ እዚህ ያላችሁትን 35,000 ሰዎችን በሙሉ ከታች ያላችሁትን በሙሉ ይቅርታ፣ ይሄ ነገር በመደረጉ ይሄ ነገር በመሆኑ እርግጠኛ ነኝ ዛሬ ይሄ ነገር ያልቃል። ይሄ ነገር ያልቃል ዛሬ፣ ምክንያቱም ይሄ ነገር ማለቅ ስላለበት ያልቃል እና እኔንም እሷንም እንደዚህ ይሄን ደረጃ እንድንደርስ ያደረገ ሰው ነው እንጂ እሷን በራሷ በኩል አይደለም፣ እርግጠኛ ነኝ። ያ ደግሞ ሰው ነው ብለን ሰው ላይ ማላተምም ለሌላ ሰው መታተች ማድረግ ትክክል አይደለም። እኔ አንድ ነገር የምነግራችሁ እኔና ዋንትያ ወይንም እናንተን አንደኛ ቦቼ፣ ቀስቴ፣ አሹ፣ ሙክታር የዋንትያን ሳንደርስ በፊት ማለት ነው። ምክንያቱም እዛ ጋር የነበሩ አቀባበል ላይ በጣም ሰው ቢዚ ሆኖ ነበረ። በጣም ወጣቶች በዝቶ ነበሩ። ወጣቶች ደግሞ በጣም ስለበዙ እናንተ በዛ ሰዓት ላይ እናንተን ፕሮቴክት መቻ ማድረግ አልቻሉም። የኛ ልጆች ማለት ነው ፕሮቴክት ማድረግ አልቻሉም ማለት ልብስ አምጥቶ ሰጥተዋል ለሁላችሁም። ግን እዛ ጋር የነበረው እኔ እንግዳ ነበርኩኝ። እኔ እንደ እንግዳ አድርጌ ስለሄድኩኝ እንግዳም ስለነበርኩኝ ትኩረት ሁሉም ወደ እኔ ነው የሳበው። ይሄ አሁን የማልዋሽ የማልደብቅ ሀቅ ነው። ትኩረት ወደ እኔ ስለሳቡ እነሱ ደግሞ የት እንዳሉ በዛ ሰዓት ላይ ስላልተንከባከቡ የኛ ልጆች እናንተን ሄዶ ስላልተንከባከቡ ደብሯቸዋል። አንደኛ ከመንገድ ነው የመጣ ነው፣ ራብም አለ። ሁለተኛ እናንተ አያውቁም ሀገሩን። ደግሞ በባህላችን እንግዳ ሲመጣ አንተ መሬት ላይ ተኝቴ ነው እንግዳ አልጋ ላይ የምታስተኛው። ይሄ የኢትዮጵያ ባህል ነው። ለምንድን ነው እንደዛ ያላረከው? ለምን ባህላችን ለቀክ? ለምን ፊቱ ተቀየረብህ? ይሄንን መልስ። ህዝቡም ይሄንን ነው መልስ የሚፈልገው። ይሄ ከሆነ ነገሩ እኔ የተናደርኩኝ በቃ በሌላ ቤኪ አንዴ ይቅርታ ግን እሺ ብቻ አንድ ያልገባህ ነገር አሹም ቀስቴም እኔ ሙክታርና እኔ አራታችን ነበርን ከሀዲያም ወደ ሐዋሳ ሄድ ነውና በጣም ይቅርታ ስላቋረጥኩ። ግን ይሄ ነገር በታምር አላስከፋንም እኛን ማለት ስንገባ ሙክታርም አሹም ቀስቴም ይሄው እስከ ስቲል እናወራዋለን። ማህበረሰቡ በሚገርም ሁኔታ ነበር የተቀበለን። ኢቭን ሆቴል እንኳን እስክንገባ ድረስ እስኪያጨናንቅ ድረስ ሰው ማለት ነው በጣም በፍቅር ነበር የተቀበለን። ግን ቦታው ላይ እኛ የተገኘ ነው ቦታው ላይ እንትን ይሄ ቤኪ ፍሪደም አላ